ሰላም ተማሪዎች እንደምን ቆያችሁ? ዛሬም በድጋሚ በሌላ ፕሮግራማችን የተገናኘነው ማለት ነው። ዛሬ የምንመለከተው ከዚህ በፊት 2017 ማለት ነው 6ኛ ክፍል ሚኒስትሪ ኤግዛም የተፈተኑ ተማሪዎችን የወሰዱትን ጥያቄ የሂሳብ ጥያቄ ይዘቱን እንመለከታለን ማለት ነው። ርዕሳችን ደግሞ ትንሹ የጋራ ብዜት ወይም ደግሞ LCM ሊስት ኮመን መልቲፕል ኦፍ ዘ ጊቨን ነምበር እንዴት መፈለግ እንችላለን፣ እንዲሁም ደግሞ እንዴትስ ማድረግ አለብን የሚሉ እጅግ ወሳኝ የሆኑ ቴክኒኮችን እንመለከታለን ማለት ነው። ለቤቱ አዲስ ከሆናችሁ ዩቲዩብ ቻናሉን ሰብስክራይብ አድርጉ፣ ይጠቅማችኋል። ሌላኛው ደግሞ ቪዲዮን ላይክ ብታደርጉት ለብዙ ተማሪዎች መድረስ ይችላል ማለት ነው። ስለዚህ እንደተለመደ እናንተም ደብተራችሁን አዘጋጁ፣ እስክሪብቶ አዘጋጁ፣ አብረን እንሰራለን። እጅግ በጣም ቀላል ነገር ነው። የተጠየቅነው ጥያቄ የ40 እና የ18 ትንሹ የጋራ ብዜት የሆነው ከነዚህ ምርጫ ውስጥ የትኛው ነው ወይም ትንሹ የጋራ ብዜት ስንት ነው ተብለን ተጠይቀናል ማለት ነው። ስለዚህ እንደነዚህ ያሉ ጥያቄዎችን ደግሞ በምንሰራበት ሰዓት ማድረግ ያለባችሁ ቴክኒኮች በዋነኛነት ደግሞ ፈተና ላይ ስትቀመጡ ምን ማድረግ አለባችሁ የሚለውን አጥር ያለ እንዲሁም ደግሞ እጅግ በጣም ወሳኝ የሆነ ዘዴ ላሳያችሁ። ማድረግ ያለባችሁ 40 ቁጥርና 18 ቁጥር ከዚህ ጥያቄ አንጻር ማለት ነው ወደ በብቸኛ ትንትን መግለጽ ይጠበቅባችኋል ማለት ነው። በብቸኛ ትንትን ማለት ፕራይም ፋክተራይዝ ማድረግ እንደማለት ነው። ስለዚህ በብቸኛ ትንትን እነዚህን ቁጥሮች ደግሞ ለመግለጽ የግዴታ ደግሞ አብዢ ዛፍ ትጠቀሙና በአብዢ ዛፍ በመጠቀም በብቸኛ ትንትን እንገልጻቸዋለን። ስለዚህ እሱን ምን ማድረግ እንዳለባችሁ ላሳያችሁ። እንግዲህ እዚች ጋር እንደምናያት 40 ቁጥር ነው። 40 ቁጥር እና 18 ቁጥር በብቸኛ ትንትን እነዚህ ቁጥሮችን መግለጽ ማለት ነው። ግን ከዛ በፊት ማወቅ ያለባችሁ በብቸኛ ትንትን ማለት አስቀድማችሁ ብቸኛ ቁጥሮች ወይም ፕራይም ነምበርስ የምንላቸው ምን ቁጥሮች ናቸው ነው። እነዚህን ብቸኛ ቁጥሮችን መለየት ካልቻላችሁ የሚሰጣችሁን ቁጥር ባለ አንድ አሃዝም ሆነ ባለ ሁለት ባለ ሶስትም አሃዝ ማንኛውንም ቁጥር በብቸኛ ትንትን ለመግለጽ በጣም የምትቸገሩት። ስለዚህ እነዚህ ቁጥሮች ለአንድና ለራሳቸው ብቻ መካፈል የሚችሉ ቁጥሮች ብቸኛ ቁጥሮች እንላቸዋለን። 5 7 እነዚህ ቁጥሮች በርካታ ናቸው። ባለ ሁለት አሃዝ ሲሆን 11 13 እያለ እነዚህን ቁጥሮች ይቀጥላሉ። 13 17 እነዚህን ቁጥሮች እያሉ በጣም እጅግ ብዙ ናቸው። ስለዚህ እነዚህን ቁጥሮች ብቸኛ ቁጥር እንላቸዋለን ወይም ፕራይም ነምበር ብለን እንጠራቸዋለን ማለት ነው። አሁን የኛ ጥያቄ ብቸኛ ቁጥሮችን መግለጽ ሳይሆን የሚሰጠን ባለ ሁለት አሃዝም ሆነ ባለ አንድ አሃዝ በእነዚህን ቁጥሮች ከገለጽን በኋላ ትንሹ የጋራ ብዜትም ሆነ ትልቁ የጋራ አካፋዮቻችሁ በቀላሉ ኢዚሊ መፈለግ ትችላላችሁ ማለት ነው። ስለዚህ እሱን የምንሰራው የመጀመሪያ ስራችሁን 40 ቁጥርን በሁለት መካፈል የሚችል ከሆነ እስከ መጨረሻ በሁለት እያካፈልን እንደምንሄድ ማለት ነው። ስለዚህ 20 ነው። አሁንም በሁለት መካፈል ይችላል። 10 አሁንም በሁለት መካፈል ይችላል። 5 አሁን እዚህ ጋር ታቆማላችሁ። እዚህ ጋር የምናቆምበት ዋነኛ ምክንያታችን 10ን ለሁለት ስናካፍላት 5 ነው የመጣው። 5 ቁጥር ማለት ደግሞ ለብቸኛ ቁጥሮች ውስጥ የሚመደብ ቁጥር ነው። ስለዚህ እዚች ጋር ታቆማላችሁ። ያ ማለት ምንድነው? 5 ቁጥር የሚተነተን ቁጥር አይደለም፣ እናቆማለን ማለት ነው። በተመሳሳይ መልኩ ደግሞ 18ንም ለስንት ማካፈል ነው? ለሁለት ስታካፍሉት 9። ይሄ 9 ቁጥር ለ3 ብቻ መካፈል የሚችለው እንዲሁም ለ9 ነው። ስለዚህ 9 የለም። ስለዚህ ለ3 እናካፍለው 3 ይሰጣቸዋል ማለት። 18 ቁጥር ማለት ምን ማለት ነው? በሌላ ቋንቋ 2 ሲባዛ በ3 ሲባዛ በ3 2 ሲባዛ በ3 ሲባዛ በ3 በእነዚህ ወይ ይሄ 2 ሲባዛ 3 ሲባዛ በ3 ማለት 3 አርቢ 2 በራሱ 2 ጊዜ ተባዝቷል እንደማለት ነው። በተመሳሳይ መልኩ ደግሞ 40 ቁጥር ማለት 2 ሲባዛ በ2 ሲባዛ በ2 2 ሲባዛ በ2 ሲባዛ በ2 ሲባዛ በ5 ወይም 2 አርቢ 3 ሲባዛ በ5። አሁን 40 ቁጥርን የገለጻችሁበት መንገድ 2 to the power of 3 times 5 ወይም 2 አርቢ 3 እቺን ቁጥር ነው የምንመለከተው ማለት ነው። በተመሳሳይ መልኩ ደግሞ እዚህ ጋር 18 ቁጥርን የገለጽንበት መንገድ 2 ሲባዛ 3 ርቢ 2 ነው። አሁን ሁልጊዜ መሸወድ የሌለባችሁ ወይም ደግሞ መሳሳት የሌለባችሁ ቦታ
ትንሹ የጋራ ብዜት በምትፈልጉበት ሰዓት የተጠቀምኳቸውን ብቸኛ ቁጥሮችን የመለየት ስራ ነው የምትሰሩት ማለት ነው። የተጠቀምኩት ቁጥር 2 እና 5 2 እና 3። ስለዚህ እነዚህን ቁጥር ተጠቅሜያለሁ 2 3 5። እነዚህን ቁጥሮችን አባዟቸው አንድ ላይ እና የምናባዛቸው ማለት ነው። ትንሹ የጋራ ብዜት ት ጋ ብ ማለት 2 እዚህ ጋር አለ እዚህ ማለት ያው ያለው መጠቀም ነው። 2 3 እና 5 ናቸው እነዚህ። ከዛ ትልቁ ሚስጥሩ አሁን እዚህ ጋር ነው። ትልቁ ተማሪዎች ጥንቃቄ ማድረግ ያለባችሁ ቦታ ምንድነው? የሁለት ቁጥርን ከመረጣችሁ በኋላ ትልቅ ርዲ ወይም the highest power exponent ስንት ነው የሚለውን ታያላችሁ። እዚህ ጋር 3 ነው፣ እዚህ ጋር ደግሞ 1 ነው ማለት ነው። ስለዚህ እዚህ ጋር 3 እንላለን። የ3 ደግሞ 2 ነው፣ 5 ደግሞ 1 ነው ያለው። ስለዚህ ይሄን ስታባዙት 8 ሲባዛ በ9 ሲባዛ በ5 72 ሲባዛ በ5 360። ስለዚህ መልሳችሁ ከዚህ ውስጥ የትኛው ነው የሚለውን ታያላችሁ። 300ም አይደለም መልሳችሁ ይሄ ነው። ስለዚህ ልጆች ይሄንን ቪዲዮ እያያችሁ እንዲሁም ደግሞ ልጆቻችሁን ለምታስጠኑ ወላጆች ማለት ነው ይህን ቪዲዮ በደንብ አድርጋችሁ ለልጆች አስረዷቸው፣ አግዟቸው። ሂሳብ ትምህርት በያላችሁበት ስፍራ ላይ ሆናችሁ እንደዚህ በቀላሉ መማር ትችላላችሁ ማለት ነው። ሂሳብ ትምህርት ትዕግስት ይጠይቃል። እንደዚህ በቀላሉ መማር እንችላለን ማለት ነው። የትኛውንም አይነት ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ መጻፍ ትችላላችሁ። ቪዲዮን ወዳችሁት ከሆነ ላይክ አድርጉት። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። በቀጣይ ደግሞ እናንተን ሊጠቅማችሁ በሚችል በበርካታ ቪዲዮዎች እንገናኛለን። ሁላችሁም በያላችሁበት መልካሙን ጊዜ ይመኝላችኋለሁ። መቻችሁ